የሚቀጥለው ፕሮግራማችን የሚሆነው እህታችን በህይወት አለች። አሜን። ስለዚህ እንደማንም እዚህ ጋር በላም እንደተናገረው እንደተራ ሰው ሳይሆን በእግዚአብሔር ዘንድ እንደከበረች የእግዚአብሔር ጀነራል የእግዚአብሔር አገልጋይ ናት። ስለዚህ በዚህ ቦታ ላይ ከቤተሰብ እንጀምርና በምድር እያለች በእግዚአብሔር መንግስት ውስጥ እየሰራች ወይም ደግሞ ሰርታ ያለፈችውን ነገር በቤቷ በአገልግሎቷ ከጓደኞቿ የነበራትን ኢንተግሪቲና እግዚአብሔር ደግሞ በምድራችን ላይ በሷ የሰራውን ነገር የምንሰማበት ሰዓት ነው። መጀመሪያ የምስራች ወላጅ አባት አቶ ስምዖን ቶሎን ወደዚህ ጠራለሁ። እሳቸው ጥቂት ንግግር ያደርጉልናል። እሳቸው ወደዚህ የተከበራችሁ እግዚአብሔር ቤተሰቦች እንደምንቆያችሁ እግዚአብሔር ስም የተመሰገነ ይሁን። እኛ በእርግጥ አሁን ሰባኪው ማስተላለፈው መልእክት ልቤ በጣም ተጽናንቷል። እግዚአብሔር ስም የተመሰገነ ይሁን። እሱ ምንድነው? በእርግጥ ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች። ምትረዳ ሩሩ ለኛ ለቤተሰብ 95% የምትኖር በመሆኗ እሷ መሄዱን 100% አልወደድኩም ነበር። በተባለው ቃል መሰረት እንድትኖር ነበር የምፈልገው። ለካ እግዚአብሔር ልክ ነው። እሷን እግዚአብሔር ስለምወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል። እንደኛ ፈቃድ ግን በፍጹም እንድትሄድ አልፈለግንም ነበር። አሁን ገና ሳይንሱ ገብቶናል። ለኔ ገብቶኛል። አሁን እሷ መልካም የሆነ ነገር ነው። ስለዚህ በእርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርቷን ከጨረሰች ጀምሮ በዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100%ን ለቤተሰብ ስትኖር የነበረችው። ከዚህ በኋላ ግን ለራሷ እንድትኖር ሐሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለገለችው ለእናንተ ይበቃል። ከዚህ በኋላ ለኛ ከትላንትና ጀምሮ በጣም ልባችን ተሰብሯል። በጣም ምርር ያለ እዝን እንባ ላይ ነበር ያለነው። አሁን ግን ሰባኪው ባስተላለፈው መልእክት እኔ ተጽናንቻለሁ። እግዚአብሔር ስም የተከበረ ይሁን። እግዚአብሔር ይመስገን። አያችሁ የእግዚአብሔር ቃል እንደዚህ ነው የሚያጽናናው። ቤተሰቦቿን እግዚአብሔር ማጽናናት ስለቻለ ለእግዚአብሔር ክብር ይሁን። የአማኝ ወደ ጌታ መሄድ ብቻ ነው። አባትየው እንደተናገሩት ሄደች፣ ሞተች ሳይሆን ሄደች። እግዚአብሔር ይመስገን። አሁን ደግሞ ወደዚህ የምጠራው የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ፓስተር ይልማ ዋቄ እሳቸውን ወደዚህ እጠራለሁ። እሳቸው መልእክት አላቸው። እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስለ እህታችን ወደ ጌታ መሄድ በዚህ ዕድሜዋ እጅግ በጣም
አዝነናል። በቢሮ ደረጃም ሀዘናችንን ለመግለጽ በስጋ በመለየቷ ያው ስጋ ያዝናል፣ እግዚአብሔር ደግሞ ያጽናናል። ስለዚህ አንደኛው በስጋ በመለየቷ ከቤተሰቧ ከቤተ ክርስቲያን ሀዘናችንን ለመግለጽ እንደ ካውንስል ነው። ሁለተኛው መልእክታችን ደግሞ ምስጋናን ነው። ለእግዚአብሔር ምስጋና ነው። ምስጋናው ምንድን ነው? ምስጋናው ቅድም በተነበበልን በዘኍልቍ መጽሐፍ ላይ የጻድቃንን ሞትን የልሙት ፍጻሜም እንደርሱ ፍጻሜ ትሁን ይላል። በዚያ ላይ የጻድቃን ሞት ማለት በጌታ ሆኖ እንደዚህ በአማረ ሁኔታ እየዘመሩ እያመለኩ በንጽህና ሕይወታቸውን እየጠበቁ ወደ ጌታ መሄድ ነው ፍጻሜው፣ መልካም ፍጻሜው። አሁን የእሷ ፍጻሜ መልካም ፍጻሜ ነው። በዓለም አስተሳሰብ፣ በሌሎች አስተሳሰብ በጣም አስደንጋጭ ነው። እየበቀለች ያለች ልጅ፣ እየታየች ያለች ልጅ፣ በጸጋዋ ብዙ ሰዎች የተጽናኑባት ልጅ፣ እግዚአብሔር ያስነሳት ልጅ አሁን ስትወሰድ አንዳንዱ በሌላ ሊተረጉም ይችላል። ግን የእግዚአብሔር ውሳኔ ትክክል ነው። ቅድም እንደተባለው ዋናው ፍጻሜው በጌታ ሆኖ ማለፍ ነው። ሕይወት ጠብቆ ማለፍ ነው። የእግዚአብሔር ቃል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለዘላለም ከሚኖር ሕያው ከሆነ ከእግዚአብሔር ቃል ነው እንጂ ሥጋ ሁሉ ሳር ነው፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። እናንተ የተወለዳችሁት ከእግዚአብሔር ቃል ነው ይላል። ይቺ ብላቴና ዳግም ተወልዳ ስለ ዳግም ልደት የምትዘምር የምትሰብክ ከጌታ ጋር የሆነች ከማይጠፋው ዘር ተወልዳ ወደማይጠፋው ዘር ሄዳለች። ሌላው ሥጋ ሁሉ ረጋፊ ነው፣ ምንም አይነት ይሁን። ብዙ የከበረ ነገር ያለንም ቢሆን የተዋረደ ነገር ያለን ቢሆን ሁሉም ይቀራል። ነገር ግን ዳግም የተወለደው ሰው ከሕያው ወደ እግዚአብሔር ይሄዳል ማለት ነው። ለዚህ ነው ሐዋርያ ጳውሎስ በአንደኛ ቆሮንቶስ ላይ ያገባም እንዳላገባ የሚገዛም እንደማይገዛ ይሁን፣ ቀኑ ቅርብ ነው፣ የዚች ዓለም መልክ አላፊ ነው ይላል። የዚች መልክ አላፊ ነው። በቃ እናልፋለን። ሁላችን ምንም አይነት ብንሆን እናልፋለን። እግዚአብሔር አምላክ ግን ያገኘ ሰው ቅድም እንደተሰበከልን የእግዚአብሔር ቃል ለዘላለም ወደሚኖር ነው እህታችን የሄደችው። የዕድሜ መርዘም ለጌታ ብዙ ላይጠቅም ይችላል። ብዙ ሰዎች በዕድሜ ርዝማኔ ውስጥ መንገዳቸው ተበላሽተዋል። አንዳንዶቹም ደግሞ ሌላ መስመር ሄደዋል። የታደሉቱ ናቸው በእንደዚህ አይነት መልካም ፍጻሜ የሚፈጽሙት። መጨረሻችንን ዛሬ ቢሆን የሁላችንም ተዘጋጅተናል ወይ ነው ዋናው ነገር። ብሉይ ኪዳን ማለት የፍጥረት መጽሐፍን ስናነብ የነሱ የመጀመሪያዎቹ ሰዎች ዕድሜ በጣም ረጅም ነው። 969 የማቱሳላ ዕድሜ አለ። 900 800 እዛ 1000 ቤት አጠገብ ነው ብዙዎቹ የኖሩት። ኖሩ፣ ልጆች ወለዱ፣ በሉ፣ ጠጡ፣ ከበሩ፣ ሞቱ ይላል። ግን ሁለት ሰዎች ላይ የተለየ ታሪክ እናነባለን። በፍጥረት 5 ላይ በተለይ ሄኖክ አካሄዱን ከእግዚአብሔር ጋር አድርጓል፣ እግዚአብሔርን ደስ አሰኝቷል እልና የኖረው ዕድሜ 365 ነው። ትንሹ ዕድሜ የኖረው እሱ ነው። ግን ከነዚህ ከትልልቆቹ ሁሉ በላይ ደግሞ እግዚአብሔርን ደስ ያሰኘ ሳይሞት የተወሰደ እግዚአብሔር አካሄዱን ደስ ስላሰኘ በዛች በአጭር ዕድሜ ውስጥ ማለት በአጭር ዕድሜ የዕድሜ መርዘም ወይም ማጠር ሳይሆን በተሰጠን ዕድሜ
ጊዜ የለንም። በዛ ውስጥ እግዚአብሔርን ደስ አሰኝተን ስንኖር እግዚአብሔር ያንን ነው የሚወደው። እቺ ልጅ ድንቅ የሆነ ዜማ፣ ድንቅ የሆነ ዝማሬ፣ ማጽናናት ጸጋ ጌታ ሰጥቷታል። ብዙዎች ተጽናንተውባታል። እግዚአብሔር ይህንኑ ነው የሰጣት። በዚሁ ነው ያለፈችው። ሌሎቹ ደግሞ ረጅም ዓመት ያገለገሉ አሉ፣ እግዚአብሔር እንደሰጣቸው ነው። ስለዚህ ባለን እድሜ ዘመኑ አጭር ነው ሲል ለእያንዳንዱ ሰው አይታወቅም ጊዜው፣ የእግዚአብሔር ዘንድ ብቻ ነው። አንድ ቀን በቃ ሲል በቃ ነው። ግን ባለን እድሜ እግዚአብሔርን ደስ አሰኝተን እንደሷ በህይወት በዝማሬ አልጋ ላይ ሆና እንደዘመረች፣ በህመም ውስጥ ሆና ጌታን እንዳመሰገነች፣ የኛም ህይወት በምስጋና ውስጥ ሆኖ ፍጻሜያችን ይሁን። እግዚአብሔር አምላክ ቤተሰቡን ያጽናና። ሁሉ አላፊ ነው፣ ሁላችንም እናልፋለን። ይህች ልጅ ግን ወደ እግዚአብሔር አምላክ ወደ ሕያው ጌታ ሄዳ በሕያዋን ማህበር ተቀላቅላለች። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካቸው። አሁን ደግሞ ወደዚህ የምጠራው እህታችን ዘማሪ ምስራች ከአርባ ምንጭ በነበረችበት ወቅት በመካነ ኢየሱስ ቤተክርስቲያን ታገለግል ነበር። ወደዚህ ደግሞ ወደ አዲስ አበባ ሙቭ ባረገችበት ሰዓት ጂፒኤስ ቸርች ጂሰስ ክራይስት ፕሮፌቲካል ቸርች፣ እሱን በኋላ ነቢይ ነው ያስተካክልልና እዛ የእግዚአብሔርን ስራ ስትሰራ አብራ ስታገለግል ነበር። ነቢይ ሄኖክን ወደዚህ ጋብዛለሁ። እሳቸው ወደዚህ መጥተው ስለ ምስራች ንግግር ያደርጉልናል። እንግዲህ ሁሉም እንደተናገሩት ነው። ያው በስጋ እናዝናለን፣ ሐዘናለን። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው የሚለው። በእግዚአብሔር ፊት በእግዚአብሔር ዓይን ፊት ይሄ የከበረ ነው እና የከበረ ብቻ አይደለም፣ ፕሪሺየስ ነው የሚለው። ክብሩ የማይለመድ እየቀጠለ የሚሄድ የሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አይደለም የገባቸው። መቼም እሷም እኛም ከሄድን በኋላ ማን ለምደው ግሎሪ ነው። የሰው ዓይን ፊት አይደለም፣ በእግዚአብሔር ዓይን እና በሰው ዓይን አይተነው ነው ያለቀስነው። በሰው ዓይን አይተነው ነው የከበደን። እንወዳታለን። የሚ ያለፉትን 3 ዓመት ተኩል አገልግላለች ከኛ ጋር። እግዚአብሔር በጄፒኤስ ቤተክርስቲያን የላከው ቅባት ከወለዳት ልጆች አንዷ ነች። ሺ ዋዝ ስዊት፣ ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኝባት ከፍቶኛ አያውቅም። በሷ በሁሉ አገልጋዮች ዘንድ የተወደደች ነች። ሁላችንም እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገች ነው ወደ አዲስ አበባ መጣ የኛን ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ግብዣ ይደረግላት ነበር እና እሷ ግን ቸርች እየመጣች ነበር የምታገለግለው። ወርሺፕ ቲም ውስጥ ነበረች። እየራባት ትመጣ ነበር። መሳፈሪያ ሳይኖራት በእግሯ ትመጣ ነበር እና አንድ ቀን አገልጋዮች እሑድ ፕሮግራም ላይ ከኔ ጋር አብራ እንድታገለግል እድል በር ከፈቱላት።
ያን ቀን ተኝቼ አላደርኩም አለች እና ያቺ የእሁድ አገልግሎት የእሷንም አገልግሎት ለዓለም አበቃ። የማናችንም ጥረት አይደለም። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር። የእግዚአብሔር እጅ ነበር እንደዛ ያገነናል። ማንንም እኛ ማግነን አንችልም። የኛ ቢሆን ለቤተሰብ ነበር የምንሰጠው። እሷ አገነናት። በአጭር ጊዜ ዓለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደርጓት ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ። ጌታ ግን እንግዲህ አናውቅም በቃ አለ። የእሷ 3 ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት። በጣም ነው ጌታን የምትወድ። አገልግሎት ትወዳለች፣ ቸርችን ትወዳለች፣ ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው she was talented። ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደኛ የመጣችው፣ ወደ ጄፒኤስ የመጣችው እና ጄፒኤስም በምታዩት በቪዲዮ አይደለም የጀመረችው፣ ጓዳ ነው ስታገለግል ነበር። እኛ በኋላ ነው ያወቅነው። ይርባት ነበር፣ ይጠማት ነበር፣ መሳፈሪያ የላትም። ጌታ እንደዚህ ወደደ። ለቤተሰቡ ሁሉ ማጽናናትን ይስጥ። ለጄፒኤስ ወዳጆች ለምትወዱን ብትተርፍ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ዓለም ያሉ ሰዎች ጾም ጸሎት ሲይዙ አውቃለሁ ለሱ እና ቴንኪው። እግዚአብሔር ያክብራችሁ ስላሳያችሁ ፍቅር፣ ኢትዮጵያውያን ኤርትራውያን ስለ ቸርነታችሁ እግዚአብሔር ይባርካችሁ። ለቤተሰቡ መጽናናትን እግዚአብሔር ያድርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን መጠን ለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። ወዳችኋለሁ። ተባረኩ። ወንጌላውያን የዘማሪዎችና የሙዚቀኞች ህብረት ተወካይ የሆነውን ረታ ጳውሎስን ወደዚህ ጋብዛለሁ። የአምላካችን እግዚአብሔር ስም የተባረከ ይሁን። ብዙ የሚያጽናኑ መልእክቶችን ከዚህ እየሰማን ነው። ቃል ሰምተናል። እግዚአብሔር እናመሰግናለን። እግዚአብሔር አንዴ ባደረገው ነገር ማንንም ያንን መቀየር ስለማይችል ያለው አማራጭ መጽናናትና ከእግዚአብሔር ጋር መስማማት ነው። እንደገና ደግሞ ለተሻለ ክብር እግዚአብሔር ስለጠራት እንደተነገረው ቃል በእግዚአብሔር ደስ መሰኘት ነው። እግዚአብሔር ስላደረገው ሁሉ ወንጌላውያን ዘማሪዎችና ሙዚቀኞች ማህበርን በመወከል የተሰማንን ያው በስጋ በመለየቷ የተሰማንን ጥልቅ ሐዘን እንገልጻለን። እንዲሁም ደግሞ እግዚአብሔር ባደረገው ነገር መልካም ነው፣ ጻድቅ ነው እናምናለን እና ለቤተሰባቸውም ለቤተሰቧ በሙሉ እግዚአብሔር መጽናናትን ያድርግ። እግዚአብሔር ይባርካቸው። በታመመችበት ወቅት የመጀመሪያውን ነገር እንደሰማን ወንድማችን ይስሐቅ ነበር። ከዛ ይሄኛውን ነገር ይዘን ወደ ሚዲያ መምጣት እንደዚሁም ደግሞ እስከ
ውጭ ሀገር ሄዳ የምትታከምበትን ነገር የሚያደርግ አንድ ቲም እዛው ተዋቀረና የነበረውን ነገር ወንድማችን አኬ ወደዚህ ይመጣልና አክሊሉ ተስፋዬ እሱ ደግሞ የተወሰነ ነገር ይናገራል። ሰላም ለእናንተ ይሁን። ወንድሜ አብዲ እንዳለው ወንድማችን ይስሐቅ እህታችን የምታልፍበትን ነገር በጓዳ ህመሟን በሰማን ጊዜ በወንጌላውያን አማኞች ውስጥ የምናውቃቸውን ለማስተባበር የበቁ ናቸው ያልናቸውን ሰዎች ሰብሰብ አድርገን ነበር። ነቄስ ሙሉነ፣ እህታችን ትዕግስት እጅጉ፣ ወንድማችን ዘሪሁን ግርማ፣ እንዲሁም ወንድማችን አብዲ፣ ይስሐቅ፣ እህታችን ጽጉ ከአሜሪካን ሀገር ጎፈንድሚ የከፈተችልን የተለያዩ ሰዎችን ምናልባት ስም ዘንግቼ ከሆነ ይቅርታ ጠይቃለሁ። ተሰብስበን ከመጀመሪያው ቀን ጀምሮ እስካሁኑ ጊዜ ድረስ በትጋት ፍቅራችሁን አብሮነታችሁን ስላሳያችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ለእህታችን በዚህ ምድር ባለችበት ጊዜ ስላሳያችሁት ፍቅር ትምህርትም የሚሆን ነገር ከልብ እናመሰግናለን። ቀጣይ የሚሄደው አጭር ንግግር የኛን አስተባባሪ ኮሚቴ ወክዬ እናገራለሁ። ምናልባት እንዳጋጣሚ ሆኖ ቢሾፕ ዴቭ ያቀረበውን መልእክት የተዋጣለት አጠቃሎ ነው የሚመስለው። እኔ ያዘጋጀሁት ጽሑፍ በጌታ በኢየሱስ ክርስቶስ ስም አነባለሁ። ቤተሰብ በጥሞና ጓደኞች፣ ወዳጆች፣ ዘመድ አዝማድ እንድትሰሙኝ በአክብሮት ጠይቃለሁ። በመጀመሪያ የሚዬ የምስራች ምስሯ የምንላት እህታችን ወዴት እንደሄደች ልናገር ወዳል። የማይነጥፍ ደስታ ወዳለበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ጭንቀት፣ እጦት፣ ምቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ነገሮች ወደ ሌሉበት በሰው እጅ ወዳልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው። የመንግስተ ሰማያት ምስጢር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር። ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት። ስለዚህ ሐሳብ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 ሲናገር እንዲህ ይላል። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነውና ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የተሻለ ነውና ይላል። እንግዲያውስ ሞት ወይም አባቶቻችን እንደሚሉት እንቅልፍ ወደ መንግስተ ሰማያት መሸጋገሪያ ድልድያችን ነው። ጳውሎስም ከላይ የጠቀስኳቸውን የሚያስቃትቱን የሚላቸው እነዚህን ነው። ክርስቲያኖች ሲያንቀላፉ ይህ ሁሉ መቃተት ይቀርላቸውና ከሰማይ የሆነ መኖሪያቸውን ይለብሳል። የሚሞተው አካል በሕይወት ይለወጥና የከበረ አካል ይለብሳል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2። ለዚህም ነው መዝሙረኛው
የቅዱሳኑ ሞት በእግዚአብሔር ዘንድ የከበረ ነውና የሚለው በጌታ ቀን ስለሚሆነው ትዕይንት ሐዋርያው ሲናገር እንዲህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ቁጥር 16 ላይ በክርስቶስ ሆነው ያንቀላፉት በሕይወት ያሉትን ቀድመው ይነሳሉ፣ ከዚያም እኛ በአየር ላይ እንነጠቃለን ይላል። ምስርዋ ቀድማን ነው የምትነሳው። ኦ ጌታ ሆይ ያ ቀን እንዴት ያለ ድንቅ ቀን ነው! እናመሰግንሃለን። ዛሬም የሚዬ እኛ ከኛ ጋር ብትሰነብት በቅርቡ እናንተ ናችሁ የምትድሩኝ እንዳለችው ብንድራት ወልታ ከብዳ ብናይ እንዳቀድነው ቅድም ዓለምን እየዞረች ስለምትወደው ጌታ የዝማሬ ድግስ እያዘጋጀች ብትዘምር ብናያት የልባችን ናፍቆት ነበር። ዝማሬዋንም ሰርታ ልናይ፣ ልንቀኝ፣ ልንዘምር በእውነት ጓጉተን ነበር። ነገር ግን ከእኔ ጋር ትዘምር አለ በጉ። በእኛ ልብ ብዙ ሐሳብ ቢኖርም ምክሩ ጸና። አስቀድሜ እንዳልኩት የማይነጥፍ ደስታ ወደ ሞላበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ፍርሃት፣ እጦት፣ ስደት፣ መናቅ፣ ንዴት፣ ጥላቻ፣ ብቸኝነት የመሳሰሉት ወደ ሌሉበት በሰው እጅ ወዳልተሰራው ወደ ብፁሃን አገር ወደ ጻድቃኖች መንደር ወሰዳት። የሚዬ እንግዲህ ምን እንላለን? እግዚአብሔር ሉዓላዊ ነው። የወደደውን አደረገ። መንፈስ ቅዱስ ቤተሰቧን ብዙ ዋጋ አብሯት የከፈለውን እጮኛዋን በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ በአካል ከኛ በመለየቷ ላዘኑ ሁሉ እግዚአብሔር መጽናናትን ያድርግ። ጌታ መንፈስ ቅዱስ ልባቸውን ይደግፍ። ተባረኩ። ግናለን። አሁን ደግሞ ዘማሪ ይስሐቅን ወደዚህ ጋብዛለሁ። ዘማሪ ይስሐቅ ከኤሚ ጋር ከመጀመሪያው ጀምሮ ሰላም ናችሁ? ያው በዋናነት ማለት የምችለው ለምንና እንዴት ባይ የሌለበት እንደ በጎ ፈቃዱ የወደደውን የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን አደረገ። ስለ ሁሉም ደግሞ ሁል ጊዜ ሁሉ ከርሱ በርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓደል ምስጋና እናመጣለን። በመቀጠል እህታችን በምድር ሕይወት በነበረችበት ጊዜ ሁሉ ስላሳያችሁት ፍቅር፣ ክብር፣ ቸርነት ሁሉ
መላ ኢትዮጵያውያን ኤርትራውያን በዋናነት ኪሩ እንዲሁም ደግሞ አብራችሁኝና አገልግሎት ያገለገላችሁ ናኬ ዘርዬ አብድዬ ቄስ ቲጂ ስም መጥራት ከጀመርኩ እንዳላጣችሁ ብዙ ናችሁ ከሀገር ውጭም ያላችሁ በጣም ላመሰግናችሁ ልባረካችሁ ወዳለሁ እንዲሁም ደግሞ በጣም አብራችኋት የምታገለግሉ ወጣት ዘማሪያን ተረዳዱ በቁም ነው መረዳዳት የምትችሉት ባልኩት መሰረት ያሳያችሁት ርብርብ እጅግ ዋጋው ከፍ ያለ የከበረ ነው በጣም ላመሰግናችሁ ወዳለሁ ትንሿ እህታችን የሚ ምስሮ ወደ ተሻለው ሳይሆን ቃላት ወደማይገልጹት ውብና ድንቅ ርስቷ ወደምንናፍቀው የአባታችን እቅፍና ዘላለማዊ ረፍቷ ነው የሄደችው በዚህ የተጽናናን በምድር የቀረን ወገኖቿ ግን ሁሌ ምንናፍቃታለን እንደወደድናትን በልባችን ትኖራለች ስሜታችንን ትንሽ ለመግለጽ ሐዘናችንን ትንሽ ለመግለጽ የግድ ቢሆንብንም እግዚአብሔር ደግሞ ለቤተሰቡም ለጓደኞቿም ሁላችንም የላካ ያለውን የመጽናናት መንፈስ እንድናከብር እሱን መንፈስ እንድናስቀጥል አደራ ማለት ፈልጋለሁ ከእግዚአብሔር ቃል አንድ ቦታ ነባለሁ የተስፋን ቃል የሰጠው የታመነ ነውና እንዳንነቃነቅ የተስፋችንን ምስክርነት እንጠብቅ ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ ያያችሁ አብልጣችሁ ይህንን አድርጉ ሶስት ነገር ማለት ተወዳለሁ ከእግዚአብሔር ከተቀበልነው ብዙ ቸርነት ትንሽም ቢሆን መቆረሳችን ይቀጥል ጸጋ ከበዛልን ደግሞ ያለ ስስት የምንሰጠው ሁሌም ይኖረን ከገነነልንም ታላቅ ምሕረቱ የተነሳ ለሌሎች የምንራራበትና የምንመረበት የታደሰው ሩህሩህ የክርስቶስ ልብ ከኛ ይወሰድ ይብዛልን እንጠብቅ በስጋ የዓይን ሚዛን ሳይሆን በንጹህ የኢየሱስ ፍቅር ልብ ያልተገባንን ምን ያህል እንደወደደንና ፍቅሩን እያየን ባለመርሳት እርስ በርሳችን ያለ ምክንያት እንዋደድ እግዚአብሔር ቸር ነው የቅርብ ወዳጆቿ ጓደኞቿ ዘማሪ መክሊትን ወክሏል እሷ ደግሞ መታ ጥቂት ትናገራለች እግዚአብሔር ይመስገን ስለሁሉም ነገር እግዚአብሔር ይመስገን እግዚአብሔር አዋቂ እግዚአብሔር ትክክል ነው እታችንን የምስራችን ካወቋት ጊዜ ጀምሮ በጣም ቅን በጣም አብረዋት የሚያገለግሉትን ሰዎች የምትወድ ቤተክርስቲያኗን የምትወድ ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ ጌታን ማገልገል የምትወድ ዘማሪ እህታችን ናት ያው እግዚአብሔር እንዴትና ለምን አይባልም እግዚአብሔር ልክ ስለሆነ እና አሁን እየሆነ ያለው ነገር ለኛ በጣም ከባድ ነው ግን እግዚአብሔር በቃሉ አጽናንቶናል የምስራች ድና ስትመጣ የነበራት ደስታ እንደገና እግዚአብሔርን ለማገልገል የነበራት ጉጉት እቅዳችን በጣም ብዙ ነበረ ይገርማቸዋል መዝሙር ልሰራ እያሰበች ነበር መዝሙሩን አብረን እንደምንሰራ እናወራ ነበር ከዛ አልበምም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበረች እግዚአብሔር የወደደው ሆነ
አንድ መናገርና ማመስገን የምፈልገው በህመሟ ሰዓት አብራችሁ የነበራችሁ በሙሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላክ ብድራታችሁን ይክፈል እና ደግሞ ይሳቅዬ በዚህ ሁሉ ሰው ፊት አመሰግንሃለሁ። አብረህን ስለነበርክ ከጎናችን ስላለ ነገም ከጎናችን እንደምትሆን አስበን በጣም ነው የምናመሰግን። ይሄ ነገር ወደ ሚዲያ ከመምጣቱ በፊት እያንዳንዱ ዘማሪ ጋር ደውል ነበረ። በቃ ያላችሁን ብር ላኩልኝ እያልኩ ማናቸውም አላሳፈሩኝም። ከጉድለታቸው ነበረ እያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ። ጌታ ኢየሱስ ዘመናችሁን ይባርክ። እና እግዚአብሔር ቤተሰቦቿን ያጽናና፣ ቤተ ክርስቲያንን ያጽናና። አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ። ኪሩዬ ጌታ ኢየሱስ ያጽና፣ ልባችሁን እግዚአብሔር ይደግፍ። አመሰግናለሁ። እሺ፣ የመጨረሻው ተናጋሪ የሚሆነው የኢትዮጵያ ክርስቲያን ሚዲያዎች ባለሙያ የሆነውን መሪውን ፕሬዚዳንቱን ወንድማችንን ዘሪሁን ግርማ ወደዚህ ጋብዛለሁ። እግዚአብሔር መልካም ነው። እንደ ወንጌላውያን የሚዲያ ባለሙያዎች ማህበር ለቤተሰቧ ላሳደጋችኋት መንፈሳዊ መሪዎቿ፣ እንዲሁም አብራችሁ ላገለግላችሁ ዘማሪዎች፣ ለወዳጆች፣ እንዲሁም ለየሚ ያልነጠፈ ርብርብ ላደረጋችሁ በሙሉ እናመሰግናለን። ቤተሰቦቿን ደግሞ ማጽናናት እንዲሆን መንፈስ ቅዱስ እንዲያጽናና እንመኛለን። እንግዲህ ባለፉት የየሚ መታመን በተሰማ ጊዜ ጀምሮ ሚዲያዎች ቲክቶክ፣ ፌስቡክ፣ ሜንስትሪም ሚዲያ ሳይቀር ምንድን ነው ያልነጠፈ ርብርብ አድርጋቸዋል። ሚዲያዎችን በዚህ አጋጣሚ ማመስገን ፈልጋለሁ። ምክንያቱም እንደዚህ አይነት ነገር ሲፈጠር ሚዲያዎች ያላቸው ሚና ቀላል አይደለምና ባላችሁበት የሚዲያ አባላት ቤተክርስቲያንን፣ የኢትዮጵያ ቤተክርስቲያንን ያገለገሉ ሰዎች፣ መሪዎች፣ አገልጋዮች በተለያየ ችግር ውስጥ ሲሆኑ በተለያየ ነገር ላይ ሲቆሙ አብራችሁ ስለቆማችሁበት ነገር እናመሰግናለን። እንዲሁም ደግሞ ትናንትና ኦልሬዲ የየሚ ማረፍ በተሰማ ሰዓት ሚዲያዎችን እንዲያርሙ ከዚህ በኋላም በጌታ ፍቅር የምንጠይቀው ምንድን ነው? ቤተሰብ ሳይጽናን አንዳንዴ ድንጋጤ ይፈጥራል እና ቀጥታ ምን ተፈጠረ፣ ምን አልተፈጠረ፣ ምን ተደረገ፣ ምን አልተደረገ ሳይባል ሚዲያ ላይ ነው። እኛ ገና ወደ ሆስፒታል እየሄድን ሚዲያው ተጥለቅልቁ። ስለዚህ እንደዚህ አይነት ነገሮችን ሚዲያዎች ቢያርሙ ከዚህ በኋላ በጌታ ፍቅር እንጠይቃለን። ምክንያቱም ሰውን ያስደነግጣል። ያልሰማ ቤተሰብ አለ፣ ራሱን የቻለ መንገድ ስላለው ይሄ ነገርና ይሄንን ማለት ፈልጋለሁ። ከዛ በተጨማሪ ግን ከመጀመሪያው ጊዜ ጀምሮ በቅንነት በአገር ውስጥ በአገር ውጭ ቅድም ተብሏል፣ ይሴ ብሎታል፣ ሁሉም ብለውታል። አብራችሁ የቆማችሁ በሙሉ በእውነት እናመሰግናለን። እግዚአብሔር አምላክ ይባርካችሁ። ቴንኪ በጣም እናመሰግናለን ወንድማችን ዘሪሁን። አሁን ለ2 ደቂቃ እንደምንም በርትቶ ወንድማችን ኪሩ የዘማሪ የምስራች እጮኛ እድል እንሰጠዋለሁ። ፕሮግራማችንን በተሳካ ሁኔታ እንድንጨርስ በእሷ ሰላም ልበላችሁ መሰለኝና ሻሎም ትላለች ሁሌ ሰው ስታገኝ። ሻሎም እላችኋለሁ። ሰላማችሁ ይብዛ።
እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝ እና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼባታለሁ፣ ግን እንዳሰብኩት አልሆነልኝም። እስካሁን በተነገረው ስለ እህታችን ከእግዚአብሔርም ቃል ከዝማሬው ከሁሉም ነገር ሰምተን ተጽናንተናል። እግዚአብሔር እናመሰግናለን። እህታችን ሕያው ናት። አሜን። ይገባኛል። ሁላችንም በስጋ ማዘናችንም ትክክል ነው። ነገር ግን አንድ ነገር እናደርጋለን። ሕያው እንደሆነች ታምናላችሁ? ስንት ሰው ያምናል? እስጢፋኖስ በሚወገርበት ሰዓት አንድ ነገር ቆሞ አየ። ኢየሱስን በአብ ቀኝ ቆሞ ተመለከተ። ስለዚህ ኢየሱስ የቆመው ለምንድን ነው ብዬ አንድ ቀን ወደ ልቤ ሳስብ እስጢፋኖስን ዌልካም ሊለው ነው። ዛሬ ኤሚን በሰማይ ዘንድ ደስታ ነው። መላእክቶች ዌልካም ብለው ኢየሱስ እንኳን ደህና መጣሽ ብሎ በእግዚአብሔር ቀኝ ያሉ ቅዱሳን ሁሉ በዚህ ሰዓት የተቀበሏት እኔና እናንተ አንድ ጊዜ እንቁምና አንድ ነገር እናደርጋለን። አንድ ጊዜ እንቆማለን። በዚህ በልጅነት ባጭር ጊዜዋ እግዚአብሔርን ስላገለገለች ጓደኞቿ፣ ቤተሰቦቿ ሁሉም ስለሷ ሲናገሩ ምስሬ እንደዚህ ናት፣ እግዚአብሔርን በቅንነት የምታገለግል በምንም ሁኔታ ውስጥ ስታገለግል ደከመኝ ሳትል በረሃብ በጥጋብ በማግኘት በማጣት እንደገና ሁላችንም እንደምናውቀው በታመመችበት ሰዓት እንኳን በዛ አልጓ ላይ ሆና መዘመር የቻለች ይቺ ጀግና ናት። ለዚች ጀግና ሁላችንም በደስታ እናጨበጭብላታለን፣ ቴንኪው እንላታለን። እንደዚህ ሳይሆን ከዚህ በተሻለ ባለችበት ኢየሱስ ከተቀበላት አክሊል ካላት እኛም ደግሞ ቴንኪው እንላታለን። በምድር በቆየችበት ሰዓት ስላሳየችው መልካም፣ ስላሳየችው ትጋት፣ ስላሳየችው ፍቅር፣ ስላሳየችው አገልግሎት፣ ስላሳየችው ታማኝነት በደንብ አጨብጭቡላት። በእውነት ሰማይ እንደዚህ ደስታ ከሆነ በምድርም ደግሞ እንደዚሁ ይሆናል። እኛ የሰማይ ነጸብራቅ ስለሆንን አንድ ጊዜ ለመጨረሻ አጨብጭቡላትና ቴንኪው እንላታለን። ምክንያቱም ሕያው ናት። እግዚአብሔር ይመስገን። ቁጭ ትላላችሁ። አሁን የሚኖረን ፕሮግራም የአበባ ጉንጉን በዚህ ቦታ ላይ ፕሬዘንት የምናደርግበት ነው። አበባውን አስተናጋጆች ለምጠራው ስም ይሰጡልናል። በመጀመሪያ አበባውን ከቤተሰቦቿ ከዘማሪ የምስራች ቤተሰቦች አባቷ ስምዖን ቶሎ አበባውን ወደዚህ ያደርጉልናል።
እሳቸው ወደዚህ አድርገው ያስቀምጡልናል አበባውን። በቤተሰቡ ስም አመስግኑልን። እናመሰግናለን። በመቀጠል ከኤፍቢአይ ቤተክርስቲያን ቢሾፕ ዳዊት ወይም ደግሞ ተወካያቸው፣ እሺ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያን ካውንስል፣ በመቀጠል ነቢይ ሄኖክ ግርማ ከጂፒኤስ ቸርች፣ እንደዚሁም ደግሞ ከዩጎ ቤተክርስቲያን ከዘማሪያንና ከሙዚቀኞች ህብረት ተወካያቸው አቅርበዋል። እንደዚሁም ደግሞ ከሚዲያ ባለሙያዎች ህብረት እህታችን ቲጂ፣ ከዘማሪ ይስሐቅ፣ ከአብሮ አደግ ጓደኞቿ ዘማሪ መክሊት፣ ከወልቂጤ ዩኒቨርሲቲ ጓደኞቿ እንደዚሁም ደግሞ ከምስር ኮሚቴ ቅድም የነገርኳችሁ ወንድማችን አክሊሉ፣ ከታላቅ ይቅርታ ጋር ዝርዝሩ አልደረሰኝም፣ ግን አበባ ያመጡ ብዙዎች አሉ። እኔ የደረሰኝን የተናገርኩት አበቦችን በሁላችሁም ስም ወደዚህ የቀሩት አበቦች የስማችሁ ዝርዝር ስላልደረሰኝ ነው። በመጨረሻም እህታችንን የሽኝት ፕሮግራም ለመካፈል እንደዚሁም ደግሞ የሀዘን ተካፋይ ለመሆን በዚህ ያላችሁ ሁላችሁንም እጅግ አድርገን እናመሰግናለን። በቤተሰቧ ስም እንደዚሁም ደግሞ በቤተ ክርስቲያን ስም እጅግ አድርገን እናመሰግናለን። እሱ ብቻ አይደለም፣ እንደዚሁም ትናንትና ይህንን ነገር በሰማንበት ወቅት ላይ ወደዚህ ደወልን። የዩጎ ቤተክርስቲያን መሪዎች ሁል ጊዜ በቤተክርስቲያን እንደዚህ አይነት በሚደርስብን ሰዓት ላይ የሚተባበሩን፣ በሁሉ ነገር እጃቸውን የሰጡን ዩጎ ቤተክርስቲያን ፓስተር ሞን ወንድዬን፣ አገልጋዮችን ሁሉ እጅግ አድርገን እናመሰግናለን። በሚዲያም እንደዚሁም ደግሞ በዚህ ያላችሁ እንደ ወንጌላውያን አማኞች እኔም ቅድም ወንድማችን ዘሪሁን ያስታወቀውን ማስታወቂያ ደግሜ ልናገር ለማሳሰብ እወዳለሁ። አብሶ በሚዲያ የምትከታተሉ እንደ ቤተ ክርስቲያን እንደዚሁም እንደ ሀገር ሁላችንም አንድ ሞራል ቫሊያችንን ጥለናል።
ቤተሰብ ሳይሰማ ገና በደቂቃ ውስጥ የሁላችንም ፌስቡካችን ማህበራዊ ሚዲያው ጠቅላላ ይሄ ኢቲካል ስላልሆነ መጀመሪያ ቤተሰብ ሰምቶ ነገሮችን ሁሉ ነገር ሃንድል ከተደረጉ በኋላ ወደ ሚዲያ ብናወጣ ይህንን እንደ ኢትዮጵያ ቤተክርስቲያን እንደ ኢትዮጵያውያን እባካችሁ እላለሁ። ከዚህ በፊትም በነበሩን በሐዘን ጊዜ በጣም ቻሌንጃችን ቤተሰብን ያሳዘነ ነገር ስለሆነ ደግመን እንዳናዝን እባካችሁ ከዚህ በኋላ በሚገጥመን ዛሬ እድሉን አግኝተን እንናገራለን። ቤተሰብ ሳይሰማ ነገሩ ወደ ሚዲያ ከመምጣቱ በፊት በማህበራዊ ነገር ሶሻል ላይፋችን ብዙ ነገር መስተካከል ስላለበት እያንዳንዳችሁ እንድትተባበሩ ትናንትናም የተወሰኑ ሰዎችን አንሱ ብለን ያነሳችሁ እናመሰግናለን። ግን ከኛ ኮንትሮል ውጪ ስለሆነ ገና ቤተሰብ እናት ሳትሰማ ነበር ፌስቡክ ላይ ተለቀቀው። እባካችሁ ከዛሬ በኋላ እንደዚህ እንዳንደግም በእግዚአብሔር ስም ጠይቃችኋለሁ። ሁላችሁንም እጅግ አድርገን እናመሰግናለን። አሁን የሽኝት ፕሮግራም ነው የሚሆነው። ሁላችሁም እንደተቀመጣችሁ አንድ ጊዜ ነገሮችን እናስተካክልና ከዛ በኋላ አስክሬንና ቤተሰቡን የምንሸኝበት ሰዓት ይሆናል። ከዛ በፊት ከዘማሪ ጆይስ ጋር አንድ መዝሙር እንዘምራለን። ዘማሪ ጆይስ ወደዚህ ይመጣል። እንዳትወጡ ባካችሁ፣ ባለን ሰዓት እስካሁን አክብራችሁን ቆይታችኋል። ፕሮግራሙን በስርዓቱ እንፈጽም ዘንድ በምትችሉት መጠን ወደ አርባ ምንጭ ለመሄድ ፕላን ያደረጋችሁ ትራንስፖርት ተዘጋጅቷል። ወንድማችን አንድ ጊዜ ቆመታ ያላችሁ እሱን ኮሚኒኬት ማድረግ ትችላላችሁ። ወደ አርባ ምንጭ ለመሄድ ፕላን ያደረጋችሁ ሰዎች ለቤተሰብ የተዘጋጀ ትራንስፖርት አለ። ግን እንደዚሁ ወዳጆቿ ለመሄድ ፕላን ካደረጋችሁ ወንድማችን አንተን እንዲያገኙ አንተ ደጅ ትሆንላችኋለህ። እሱን ኮሚኒኬት አድርግ። እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው፣ ከዚህ ምንም የለ። መላእክት ይጠሩኛል ከሰማይ ደጅ ከፍተው፣ ከእንግዲህ ዓለም ፍጹም ቤቴ አይደለም። እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው፣ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለ ጌታው ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ቤት አይደለም። አንድ ላይ ታማኝ ወዳጅ እንዳንተ እንደሌለ ጌታዊ ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ከሰማይ ደጅ ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደሌለ
ጌታው ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደኔ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው እንግዳ ነኝ እኔ ስኖር በዚህች ዓለም መብቴም በሰማይ ነው። መላእክት ይጠሩኛል ይህ ዓለም ፍጹም ቤት አፍቃሪ አዳኛለኝ አፍቃሪ አዳኛለኝ በላይኛው ዓለም ናፍቆቴን አልተውም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። አፍቃሪ አዳኛለኝ አፍቃሪ አዳኛለኝ በላይኛው ዓለም ናፍቆቴም አልተወም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታው ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም አንድ ላይ ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለ ጌታው ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከእንግዲህ በላይኛው አገር በአንድ እንኖራለን ከቅዱሳን ጋራ በድል እልል እያልን የተወጋውን በግ በዓይናችን እያየን ባልተሰማ ዜማ ክብሩን እንገልጻለን። ታማኝ ወዳጅ ታማኝ እንዳንተ እንደሌለ እኔን የሚያጽናና መላእክት ይጠሩኛል መላእክት ይጠሩኛል የሰማይ በር ከፍተው ከእንግዲህ ይህ ዓለም በላይኛው አገር በአንድ እንኖራለን ከቅዱሳን ጋራ በድል እልል እያልን የተወጋውን በግ በዓይናችን እያየን ባልተሰማ ዜማ ክብሩን እንገልጻለን። ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታዊ ታውቃለህ እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ
የወልቂጤ ዩኒቨርሲቲ ክርስቲያን ዩኒቨርሲቲ ተማሪዎች ሁላችሁም ወደዚህ እንድትመጡ አንዴ ጋብዛችኋለሁ። እነሱ እየመጡ የንግግራችንን መጀመሪያ የምናደርገው ሚዲያው ጠቅላላ ይሄ ኢቲካል ስላልሆነ መጀመሪያ ቤተሰብ ሰምቶ ነገሮችን ነገር አንድ ከተደረገ በኋላ ወደ ሚዲያ ነበርና ታውቋታላችሁ። በጣም ፈጣን ተጫዋች ተግባቢ ልጅ ነች። ጥቂትም ቀን ሳታሳልፍ ነበር ወደኛ ወደ ፌሎሺፕ የመጣችውና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ለነገራችሁ የምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎም ሆኖ አይደለም፣ ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር፣ ሲኔድ ነበረች። እሱን ጥናት ትሄዳለች፣ ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበር እና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች እና ሊደሮች ተረበሽን፣ እኔን አገኙኝ በጣም ፈርተው ማለት ነው። እና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎ ነች ያለችው። እቺ ልጅ ትጎዳለች እና ምከራት፣ አንተን ነው የምትሰማ፣ አንተን ነው የምትወድ፣ ምከራት አሉኝ። ምስር ረጅም ጊዜ እኮ አለሽ አልኳት። ማለት ትጥድፍ እያለች ነበር አገልግሎቷ የምታገለግለው። እናንተ እንደምታውቁት እንደተቻኮለ ሰውና እዚህ አዲስ አበባው ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት፣ ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ፣ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው። ለካስ ተጫኩላ አገልግሎቷን ልትጨርስ ነበር፣ የመጣችበትን ጉዳይ ልታጠናቅቅ ነበር። እና ዛሬ ወጣቶች ሙሉ ከሷም የተማርነው ምስር ኖራም አገልግላናለች፣ ኖራም ማስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርት ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ በሄደች ሰዓትም ዛሬ ወጣቶችን እምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች እና በፌሎሺፕ እያለች ሁሉም የሚጠሯት ስም ሚጣ ነው። ከሁላችንም ትንሽ ናትና ሁላችንም ሚጣ ነበር የምንላት። ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም የማያውቃት የሌላ አይነት ልጅ ነች እና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደ እሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። እሺ፣ እናመሰግናለን። አሁን ደግሞ ለሁላችሁም አብረን መቆም ስላለብን በልባችሁ እንዳለ እንድታደርጉ ከዚህ በኋላ ማድረግ የምንችለው አንድ ነገር ብቻ ነው። አብረናቸው እንቆማለን። ለሁላችሁም የተወሰኑ ሰዎች ስለጠየቃችሁኝ ቴክስት ስላደረጋችሁልኝ አካውንታቸውን ልነግራችሁ ነው። ጻፉትና ከዛ በኋላ በልባችሁ ያለውን ማድረግ ትችላላችሁ። 10,000 21
75 10 58 ደግሞ አለው 10,000 21 75 10 58 ይህ የአቶ ስምዖን አካውንት ነው። የእናትየውን ወይዘሮ ምንትዋብ እሳቸውን ደግሞ የንግድ ባንክ አካውንት እነግራችኋለሁ። 10,000 58 61 26 11 ወይዘሮ ምንትዋብ ደግሞ አለው 10,000 58 61 26 11 ሁለቱንም አንዳንድ ጊዜ ደግሜ የአቶ ስምዖን 10,000 21 75 10 78 58 10,000 የወይዘሮ ምንትዋብ ደግሞ 10,000 58 61 26 11 የፍቅራችሁን እንደዚሁም ደግሞ አብረናችሁ አለን ብለን ከነሱ ጋር በገንዘባችን አብረን እንቆማለን። አሁን አስክሬን የምንሸኝበት ሰዓት ነው። መጀመሪያ የሚያገለግሉን ከውጭ ያሉ አስክሬኑን የሚሸኙልንን እነሱን እናስገባለን። ጉባኤው እባካችሁ ቁጭ ትላላችሁ። ጉባኤው ቁጭ በሉ። ከቤተሰብ ቀጥሎ ስለሆነ የምንወጣው እባካችሁ ጉባኤው መንገድ እንዳይዘጋብን ቤተሰብ አብረን መውጣት እንችላለን። ቤተሰቦች ሁላችሁ ወደ አርባ ምንጭ መሄድ የምትፈልጉ ፕሮግራም ያላችሁ ከውጪ ባስ ስለተዘጋጀ አብራችሁ መሄድ ትችላላችሁ። ወደ አርባ ምንጭ መሄድ የምትፈልጉ
አንገቴ ታለፈ ያ ዘመን 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 ምንም ሳልናገር ቃል ሳይወጣ ካፌ ሁሉን መለሰና ሆነልኝ ድጋፌ ያ ሁሉ ጥያቄ ኧረ ወዴት ገባ ማንስ አበሰኝ